ላሉ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማልኝ ስታክ አድርጓል እኔ ጋር ይሰማል። ኦኬ ይሰማል። ስለዚህ እሳቸው ፍቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኖች ኦኬ አንዴ ቲክቶክ እንትን እያለ ነው። ይሰማል። እሺ ስታክ እያደረገብኝ ነው። ኦኬ አሁን ተመልሻለሁ። መልካም የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውንም ምላሽ እንሰጣለን፣ በሕግ የሚጠየቁትንም በሕግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በሕግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በሕግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል፣ ከልክለውናል። እሱን ለምንድን ነው ያደረጉት? ደውላችሁ ጠይቋቸው። ምን አውቀው ነገር የለም። ነገር ግን መጨረሻ ላይ የሕግ አካላትም ይሄንን ኬስ የቤተክርስቲያኒቱ የሕግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ። ይሄንን ያደረጉት ያው ከሳቸው ጋር በተያያዘ ነው። እሳቸው ለምን አደረጉት? በፊት ጠንካራ እንደሆኑ ነው የምወዳቸው አባት ናቸው። ማቀው ነገር የለም። ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው ከመንግስት ጋር መደራደሪያ ይሄው እኔ እንደዚህ እየተበደልን እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋ ረጅርቱ ወርደፍቶኒ ኩል ሾው ነገ ከሰኒ ነገ ኮዳ እጋርስ ደሞ ዋና ሀራስኒ ቀበድል ፈጀቹዳ ቪዲዮ ኮ ላይክ ሼር ሰብስክራይብ ጎዱ እንደቀጥና ስንንጀቻቲ ኩማ በከሙካ ፎየን ሂዳሜ wanti jedhamu tokko deefamaa ture jechuudha. Garuu soba obboleessi keenya hin hidhamne borus hin hidhamu jechuudha. Sababni isaa yakka tokkoyyuu hin goone waan jiruudha kan inni dubbate waan ta'eef jechuudha. Kanaaf labsiisaan labsaati turan hin milkoofne fi obboleessi keenya gara tiktokiitti nu deebi'ee kinoo nu barsiisaa jiran saniin jedha. Haaluma kanaan akkatti nuuf abdii qabna. Ana akka gama kootitti waan hedduu irraa baradhee jira dhugaa dubbachuuf taananii bakka embeeku dhugaa akkan sirriitti fubadhu akkan amantaa koo sirriitti beeku kan na taasiseedha fooyyoon gara miidiyaa kanatti gadhufe jechuudha. Kanaaf rabbi sifaana haa ta'u ammas jabaadhu haaluma kanaan itti nuufuuf isin jechuu jaalanna. Nuti immoo cinaasaa dhaabbachuu qabna dhugaa dubbachuuf taanaan dhaabbanni isa jajjabeessuu qabna isiniin jedha. Kan ittaanu dhaggeeffadhaa walumaan dhaggeeffannaa jechuudha. ሊቀጳጳሶች ምናምን ፍቃደኛ ያልሆኑ አሉ። እንደዚህ ቤታቸውን ዘግተው እንደዚህ የተቀመጠ ቤታቸውን ማለት ነው ለሁለት ቀን ለሶስት ቀን እንቀመጥበት ወይንም ደግሞ እንመካከርበት ብለናቸው እንኳን ፍቃደኛ ያልሆኑ አሉ። ይሄ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው። ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም ይሄ ግን ለገዛ ጥቅማችን ስለሆነ እንቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የሕግ አካላቶች በሙሉ ይሄ ሰቅጥጧቸው በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከመጨረሻ እንሄዳለን ብለው ብዙ ነገር ከሰራን በኋላ እና እንደዛ ሆኗል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቀደም እንዳልኳችሁ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይሄን ይመስላል። እንግዲህ ያስቀየምኳችሁ ካላችሁ ይቅርታ አላለሁኝ። ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ፣ ብዙ ሰዎችን አልቀበልም። ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይንም ደግሞ ሴስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን
ብለን ስንል ደንዳችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል። ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን። ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳዕና ነበረ። ሆሳዕና ደግሞ ምንድነው እሱ ጌታ በአህያይቱና በውርንጭላይቱ ላይ ሆኖ የመጣበት ነው አይደለ? አህያይቱ ምሳሌዋ ምንድነው? ውርንጭላይቱ ምሳሌዋ ምንድነው? እነኚህን ምሳሌዎችን እንዴት ነው እሱ የምታስተምሩት? ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ የውርንጭላይቱንና አህያይቱ ምሳሌ እንዴት ነው እሱ መስራችሁ የምትሰብኩት? ነጋጠባ ከፕሮቴስታንት ጋር ብቻ መሆን ነው ያለበት? እሱን ልታስቡበት ይገባል። በዚህኛው በኩል ብዙ ቀዳዶች አሉ። እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይድ ትንሽ አስቸጋሪ ነው። ለህይወታችንም ከባድ ነው። ለህይወታቸው ከባድ ነው። የኛው መሰራት አለበት። እንድንሰራ እናንተም አብራችሁን መሆን አለባችሁ። እናንተም መስራት አለባችሁ። ይሄንን ልታስቡበት ይገባል። ከናንተ ሳይድ ነበር መምጣት የነበረበት። በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም በዚህ ትልቅ እንትን እያላችሁ አላችሁ። ግን አስ ኢንዲቪጁዋል ነው እንጂ እንደ ተቋም መሆን አለበት። ያንን ልታስቡበት ይገባል። ያ መሰራት አለበት። ኢንፎርማል በሆነ ሁኔታ እኛ ልንሰራ እንችላለን። እንደ ተቋም ግን እናንተ በደንብ መስራት ያለባችሁ ይመስለኛል። ያው ካጠፋውኝ ይታረማል ቤተክርስቲያን ልጅ እንደመሆኔ ማለት ነው። ነገር ግን በጣም መሰራት አለበት። ለስልጣን ለቦታ መጣላት ብቻ አስፈላጊ አይመስለኝም። ለምእመኑ የሚጠፋውን ማሰብ፣ እንደገናም ደግሞ የጠፉትንም ማሰብ፣ እንደገናም ደግሞ ያልመጡትን ማሰብ። ክርስቶስ 99ን ትቶ አንዷን ያቺ የጠፋችሁ ሊመልስ እንትን እንዳለ እናንተም ያንን ማሰብ ያለባችሁ ጊዜ ይመስለኛል። ያንን ብታደርጉ መልካም ነው እና በዛውባችሁ እና እናንተ ሰዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ምናልባት ለገስት እድል ከመስጠት በፊት ስላነሳው ፎይ እኔም ልጨምርበት። በተለይ የሚመለከተው ለምዕመናኑ ሳይሆን መምህራን ብቻ ለሆናችሁት የሚመለከት ነው እና እንዲሁም ሊቃነ ጳጳሳት እንዲሁ ሌሎቹም ማለት ነው ስለሚመለከት ዳይሬክትሊ እናንተን ስለሚመለከት በዚች ኦልሞስት አንድ ወር ባልሞላ ጊዜ ውስጥ ብዙ ቦታ የተለያዩ ሰዎችን በተለያየ አጋጣሚዎች ለማግኘት ሞክረናል። ቀድመንም ስናመሰግን እነከሌን ብለን ያልናቸው አሉና ከነዛ የተረዳነው ነገር በጣም ብዙ ነገር ነው። እጅግ በጣም ብዙ ነገር ማለት ነው። 1 2 3 እያለ ማስቀመጥ የምንችላቸው ነገሮች ምን ተረዳ ብትሉኝ፣ አንድ እጅግ በጣም ብዙ መምህራን አሉ። እንደምያዙልኝ እጅግ በጣም ብዙ መምህራን አሉ። መምህራን የሉንም ማለት አልችልም። ሐዋርያት ምን ያክል ነበሩ? በዛ ዘመንስ ምን ያክል መምህራን ነው ዓለምን በሙሉ የሰበኩት የሚለው ሌላ ጥያቄ ስለሆነ ማለት ነው። የሚታወቅ ስለሆነ አሁን ያሉት እጅግ በጣም ብዙ ስለሆኑ ኦንላይንም ያለው መምህራን እጅግ በጣም ብዙ እንዳሉ አውቃለሁ። በተለይ ደግሞ በቋንቋ ጉዳይ ማለት ነው። ሳላነሳው ባልፍ በጣም ስለሚቆጨኝ እኔ የምናገረው አማርኛ ብቻ ነው። ሌላውን አልናገርም። ነገር ግን ካየሁት አንፃር ልናገር። ወንጌል በአማርኛ ብቻ አይሰበክም ወገኖች። ለመምህራን ምን እየተናገርኩ ያለሁት? ለምሳሌ ልጥቀስ። ኦሮሚያ ላይ ተወልዳችሁ ኦሮምኛ እየቻላችሁ አፍ መፍቻችሁ ቋንቋ ኦሮምኛ ሆኖ ቤተክርስቲያን አስተምራችሁ በደንብ የተዋጣላችሁ መምህራን ሆናችሁ፣ በደንብ አድምጡኝ፣ በጣም የተዋጣላችሁ መምህራን ሆናችሁ ሰዎች የሚወዷችሁ ሰዎች ሆናችሁ እጅግ በጣም ቁጥራችሁ እጅግ በጣም ስለሆነ ማለት ነው። በኦሮምኛ ግን ለእስልምና የማትሰብኩ መምህራን ኃላፊነት አለባችሁ። ኃላፊነት፣ ትልቅ ኃላፊነት ማለት ነው። አሁን ፎይ የጠቀሰው ዛሬ የታሰበውንም የውርንጭላው አታስቡት ማለት ነው። ለአሕዛብ ሄዱና ለአሕዛብ ስበኩ ነው የተባለው። ለአሕዛብ ምንድን ነው የሚሰበከው? ወንጌል ለመስበክ ሰው የሚሰማው መሆን አለበት። በሚሰማው ቋንቋ እማትችሉ ብትሆኑ አልፈርድም ነበር። እምትችሉ በቋንቋው ማስተማር የምትችሉ እጅግ በጣም ብዙ መምህራን ስላላችሁ ማለት ነው። እጅግ በጣም ብዙ ቲክቶክ ፕላትፎርም እና ሌሎች ፕላትፎርሞች ላይ ደግሞ 1 2 ሰው ምን ያክል ንቅናቄ እንዲፈጠር እንደምናውቃለን። ለዛም ነው አሁንም ይሄ ሁሉ ሰው የተሰበሰበው። ስለዚህ
መምህራንን አስተምሩን እያላችሁ ጨቅጭቋቸው። ብዙ ያልተማሩ እንዴት አልተማርንም እኔ ስለማልሰማ ነው አማርኛ ይከብደኛል ያሉኝ እጅግ በጣም ብዙ ሰዎች ስለገጠሙኝ ማለት ነው። እጅግ በጣም ብዙ አማርኛው ላይ በጣም ብዙ አለ፣ ግን ስቲል ዜሮ ነው ብለን እያልን ነገር ግን በቋንቋ ይሰበክ በኦሮምኛ የለም፣ ትግርኛ ላይ የለም፣ የደቡብ በጣም እጅግ በጣም ብዙ ቋንቋዎች አሉ የለም። መምህራን ግን በሽ ናቸው። ለምን እንደማትሰብኩት ለምን ጠይቋቸው። የኔ ቄ መምህር ነህ ቋንቋውን እንደምትችል አውቃለሁ፣ መማር የምንፈልግ ብዙ አለን አስተምሩን ብላችሁ ጠይቋቸው። ኮሜንት ላይ በጣም አስጨንቁ፣ በውስጥ መጠየቅ ካለባችሁ ማለት ነው። ለሁሉም መዳረስ ስላለበት አንድ አይነት ነገር ብቻ አይደለም። ባትችሉት ይቆጨኝ ነበር ባትችሉ፣ ግን እየቻላችሁ የማትሰሩ ሰዎች በምድር ብቻ ሳይሆን በሰማይም ኃላፊነት ስላለባችሁ ማለት ትጠየቁበታል አላችሁ።